ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ለእናንተ በሚያስቁ በሚያዝናኑ ቪዲዮዎች መጥቼላችኋለሁ። መሳቅ መጫወት ብቻ ደግሞ አይደለም፣ ሰሞነኛ አነጋጋሪ የነበሩ ቪዲዮዎችንም ይዤላችሁ መጥቼ ማግባትም እጅጉን ብዙዎችን ሲያነጋግርም ነበረ። ያገባትም ልጅ ደግሞ ከ18 ዓመት በታች የሆነች ልጅ ነች እየተባለ በሶሻል ሚዲያው ሲዘዋወር እንደነበረም ይታወቃል። እሱንም ቪዲዮ ትክክለኛውን ማስረጃም ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ቪዲዮ ላይክ አድርጋችሁ መጀመር ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ይሄንን ፋሚሊ ያልተቀላቀላችሁ ሰብስክራይብ ያደረጋችሁ ይሄንን ፋሚሊ መቀላቀል እንዳይረሳ። ወደ ቪዲዮቹ ማሪ ፕሊስ አግቢ። ሌላው ይቅርስቴ ባንክ ቡክህን አሳየኝ። 100.5 ይሄ ኤፍኤም ነው በለኝ። እንትን እኮ ፍቅር እኮ ውር እኮ ነው። ኧረ እባክህ አሳክመውና ማለት ነው። ይሄንን አካውንትህን አሳየው። እሺ ገንዘብ ደስታን አይገዛም እያለ ለሚከራከሩ ጀለስ እንግዲህ ይኸው ማሳያው ይሄ ነው። እስኪ ገንዘብ ፍቅርን ይገዛል አይገዛም? አንድ ቪዲዮ አይተን ዛሬ ከጓደኞቼ ጋር ኳስ ላይ ልወጣ ስለሆነ ማለት ነው። እንዳትደውዪ ይበቃሻል። ኧረ እባክህ እንዳትደውዪልኝ ጨምር። እንዳትረብሽ ያው ይበቃሻል። አሁንስ ሂድ ተብሏል። ፍቃድ ሰጥቷል። ገንዘብ ደስታን አይደል እንግዲህ እንዳያችሁት ነው። ገንዘብ ደስታን ይገዛል፣ ደስታንም ሰላምንም ይገዛል። ይሄ እንግዲህ በጣም ማሳያ ነው ብዬ አስባለሁ። አንተ በእናትህ ትናንት ከችኮቹ ጋር ትታኝ ሄደህ እንዴት እንደደበረኝ ማለት ነው። ሰው ቀንም ሙሉ ሀሜት ያወራኝ እነሱራቸው ያርለኝ ሲሰበሰቡ እኮ ሀሜት እኮ ነው የሚያውቁት። አንተ በተለይ እቺ ቃል ኪዳን በጣም ብሶባታል ማለት ነው። በጣም ለባሏ ማትመለስ የባሏን ስም አንስታ ቀንም ሙሉ ምዝዝ ስታረጉ ነው ያለው። ቀንም ሙሉ ማለት ነው። ይኸውልህ ባሏ እየለካ እሷን አስቀምጦልህ ሌላ ሴት በኋላ በኩል ይልልሃል። ከዛ ያዝ ብታረገው ሳፈፈ ማለት ነው። ይሄ ነገር ተመቷል። እውነት ነው ተንተናገር እንዴ የእሷ ሲገርመኝ ጭራሽ የእሱ ይበሳል ለካ። እሱ ደግሞ አራት ሴት ቁጭ አድርጎ ነበር ከአራቱም ጋር ሲጓሸም ያዝ አድርገው ማለት ነው። እንካቅበስ የሰፈር ሰው ተሰብስቦ እንዳለ በቃ ጉድ ፈልቶ መዋረድ ይላል። በዛ ላይ ደግሞ ያቺ አበራሽ ከሴቶቹ አልባሰም ግን እግሩን አቆንዴ ቁልፍ አድርጎ ማን ቡና ነው የቀራቸው። በቃ እዚሽ ጋር ቡና ብትፈላች ኮቹን ሁላ ማለት ነው የሚበልጧቸው ነው ይመስል። እኔ ሚስቴን በጣም ነው የምወዳት፣ በጣም ነው ማፈቅራት። ያለሷ መኖር አልችልም። እንኳን ያስቤዛ ኩላሊቴንም ቢሆን እሰጣታለሁ። ይሄንን የኢትዮጵያ ሕዝብ እንዲረዳልኝ፣ ሁሉም ባለትዳር እንዲረዳልኝ። በሩሃማ ምክንያት በቃ ሁሉም ወንዶች ከሴቶች ማስፈራሪያ እየደረሳቸው ነው። ኩላሊትን እየተባለ ድሮ መኪና ያለው ሰው ገንዘብ ያለው ሰው ነበር። አሁን ስንት ኩላሊት አለው ነው ለቺኮቹ ጥያቄ። ዘፈን ሳትችል ፍቅረኛ ሲጣላ ሳት አይገዶይ አንድ ሰው ለሁለት ሳምንት ሙሉ እያንዳንዱ ቀን ያለማቋረጥ በሚፈለገው መጠን ዊስኪ ቢጠጣ ምን የሚፈጠር ይመስላችኋል? 24 ሰዓታት በኋላ ኢነር ፓርቶቹ ስሜል ማድረግ ይቀንሳሉ። ምክንያቱም ዊስኪ ባክቴሪያን የመቀነስ ትልቅ አቅም ስላለው ነው። 72 ሰዓታት በኋላ ደግሞ የእንቅልፍ ጥራት በደንብ እያገኘ ይመጣል። ከ7 ቀናት በኋላ ደግሞ ፊቱ በጣም ጥርት ያለና ሞይስቸራይዝድ የምንለው አይነት ይሆናል። ምክንያቱም የወሰድነው ዊስኪ ቆዳችን ላይ ያሉ ባክቴሪያዎችን ሙሉ ለሙሉ ስለሚገላቸው ነው። በ14 ቀናት ውስጥ ደግሞ ሰውነታችን በራሱ ሁሉንም ቆሻሻዎች ዲቶክስ ስለሚያደርግ ቡስት የሆነን ያክል ይሰማናል። እስቲ ዊስኪ ስትጠጡ ኮንፈርት የሚሰማችሁ ሰዎች ኮሜንት ላይ ንገሩኝ። ስለ አልኮሊክ መጠጦች ለማወቅ ይሄንን ፔጅ ፎሎ ማድረጋችሁ እንዳትረሱ። ብራዘር የሰፈር ነው ግሮሰሪ ከፈትከው? እስኪ አትዋሺ። በቃ እውነቱን ንገረን። የሰፈር ነው ግሮሰሪ ከፈትከው? ተው እንጂ ጉበት እንደሚጎዳ ስለምን አትናገርም? እኔ እኮ ስለሆነ መድኃኒት የሚያወራ ነው ለይመስ። እሺ ሌላው ደግሞ ሰሞነኛው በጣም አነጋጋሪ ነበረች። የመቀሌ ነዋሪ የሆነችው አዛውንቷ በ75 ዓመቷ እንግዲህ ልጅ መውለድ ትችላለች። እስኪ ቪዲዮ ነው አነጋጋሪው የመቀሌው ክስተት። የመቀሌ ከተማ አዛውንቷ እናት በ75 ዓመታቸው የልጅ እናት መሆናቸው ተሰምቷል። በዓለም አቀፉ ጊኒስ ወርልድ ሬከርድ ይፋዊ ማረጋገጫ ባይሰጥበትም በ75 ዓመታቸው የወለዱት ኢትዮጵያዊት እናት በ73 ዓመታቸው የወለዱትን ህንዳዊቷን እናት ሪከርድ ያሻሻል ሆኗል። ወይዘሮ መድህን ሀጎስ የተሰኙት የ75 ዓመት አዛውንቷ በትልቅ እድሜያቸው ልጅ በመውለድ የዓለም ክብረ ወሰንን መያዛቸው ነው የተሰማው። ወይዘሮ መድህን ሀጎስ በ75 ዓመታቸው ወንድ ልጅ እናት መሆን ችለዋል። ይህም እስካሁን በይፋ ከሚታወቀው የ73 ዓመቷ ህንዳዊት በመቀጠል ትልቁ የወሊድ እድሜ መሆኑን የተገለጸው።
ክስተቱ ከ6 ዓመታት በፊት በ2011 ዓ.ም በህንድ የተያዘውን ሪከርድ ያሻሻለ መሆኑን የተሰማው። ከ6 ዓመታት በፊት በህንድ ደቡባዊ ግዛት አንድራ ፕራዴሽ የ73 ዓመቱ አዛውንት የመንታ ሴት ልጆች እናት በመሆን የዓለም ድንቃድንቅ መዝገብ ላይ መስፈር ችለዋል። እሺ በሰላም መገላገላቸው መልካም ነው፣ እንኳን በሰላም ተገላገሉ። ግን እኔ ያልገባኝ ነገር እንዴት ማለት የ75 ዓመቱ አዛውንት በ75 ዓመታቸው እንዴት እኔ አልገባኝም። ቤተሰቦች እስኪ ኮሜንት ላይ አስቀምጡልኝ። እኔ ምንም አልገባኝም። በ75 ዓመታቸው እፎይ ተመስገን። ዛሬ ገና በላችሁ። አይጧ ግልግል አሁን ትሞታለች። ስለዚህ ሳትሸት ትፈልጋት። እሺ ወይ ነበላ ነው። አይጧ አብራች ትኖራለች። እኔን ፈልጊ። እንግዲህ ለወዳም ሰዎች ነው። ለወዳሙ ጀለሳችሁ ሼር አድርጉለት። ወይ ወገን ተደግሟል። በቃ ተደግሟል። ምንም እንደሆነ ታውቃለህ? ያው ዳቦ ወይኔ እግዚአብሔርን ያው ምንም እኔ እጄ ትልቅ አይደለም። ይኸው አሁን ይሄንን ዋጥ ፓራሲታሞል ይኸው እግዚአብሔርን ይኸው እኔ እጄን በጣባዋም ታውቁታላችሁ። ይኸው ይሄ ነው ዳቦ እንግዲህ this is the bread አበበ ሹም የቡክ አይ ሃቭ ቡክ ብሏል። ይኸው ወይኔ ዋንጭ ሊሏጠው ደስ ይላል። እኛ ሰፈርም እንደዚህ ነው። ድምፁ ሆናል። ይሄ እንግዲህ ለሁላችንም ሰፈር ይመስለኛል። እናንተ ሰፈር ዳቦ ኪኒ ነው ዋጣ አርጋችሁ እንደ ፓራስታሞል እንዴ ያስታግሳል። ግን ወይ የሆነ ነገር ልነግርህ ፈልጌ ነበር። ንገረኝ። ምንድነው? ግን ፈራው። ለምን ነው ፈራው? አትፍሪ፣ ንገረኝ። የሆነ ሰው በጣም ወድጃለሁ። ከምር? አዎ። አንተ ታውቀዋለህ፣ በጣም ታውቀዋለህ። ማን ነው ታዲያ ልጁ? በቃ ሰውነቱ፣ ጸባዩ፣ በቃ ሁሉ ነገሩን ይወድልለት። በቃ እሺ፣ ከዛስ ቀጥይልኝ። አንተ ታውቀዋለህ ብያለሁ። ንገረኝ። ማን ነው? ጓደኛ ቤኪ። በጣም ነው የወደድኩት ሁሉ ነገሩ፣ በቃ ሳቁ፣ ጨዋታው። ወይኔ ቶሚ ያልገባህም። ወሳብ ዳው የምር ያናዳል። የሌለ በቃ እየተቀረጸረጸ ምናምን እኔን ነው የምትለው ምናምን እያለ ንገሪኝ ምናምን እያለ አንተ ተነስ ያስጨብሳል። እሺ ያስከው አመለጠኝ ስትጠጣ ለድፍረት እኮ ነው ወንኔ ያለ ፕሮግራሙን ያስጠጣው። የምር በቀተር ለሊት ያለ ፕሮግራሙን ያስጠጣው። አንተ ሱቅ የውሻ ማበጠሪያ እኮ ነው ያማል እንዴ? ወይኔ በእናትህ አላወኩኝም ነበር እኮ። እሺ በቃ አሁንማ ውሰደው። አንድ ያበጠርክበት እኮ እኔ ለውሻ ሌላ ገዛለሁ። ምን አይነቱ ነው በእናትህ? ሞቻለው ሳህስቶኝ ላንድ ዜለው አሰሙ ከማማሞት ብዙ ጊዜ አይታችሁ ከሆነ ይሄ በጣም ሀብታም የሆነ ሰው መኪና ምናምን የሚገዙት ገዛቸው ጸጥ ብለው ነው የሚሄዱት። እና እንደዚህ 1 ሊትር ብርዝ ምናምን ያጠጡ ናቸው። ጎልዲገር ምናምን የሚሉት ሴቶችን ማለት ነው። አሁን ይሄ እቺን 1 ሊትር ብርዝ ጋበስኩ ብሎ ካሜራ ያወጣ ልብስና ጫማ ቢገዛላትማ አምጥቶ ፕስ በሏት ነበር የሚለን። ማንኛውም አንቺ ሸንተሽለት ይሄን 1 ሊትር ይዘሽ ቀፍላኝ ነው ለገንዘቤን የቀረበች በልታ ጠጥታ ሄደሽ ከሚል ሸንተሽለት። ኧረ ጭዌ እሷ ትጮታት በስማ ሸንተሽለት ውጪ ተመጭ። ግን የምር እውነቷን ነው። ልብስና ጫማ የሚገዛ ኖሮ ማለት ነው ይመስለኝ ቲቪ ላይ ምናምን ነገር ላይቭ አቅርቦ ይሄው ለሚስቴ ፏርጌ አልብሻት ምናምን አዘንጫት ምናምን የሚል አይመስላችሁም? እኔ እንደ ሐሳብ እንደዛ ነው የሚመስል። አንድ አካል ከጎደለ አካል ጉዳተኛ ትባላለህ አይደል? ትርፍ አካል ሲኖርስ ምን ነው የምትባለው? ምን ስትል አሰብኩ? እኔ ከኔ በላይ ነው። ቤተሰቦች እናንተ መመለስ የምትችሉት ጥያቄ ከሆነ ኮሜንት ላይ አስቀምጡ። ከኋላሽ ተበላሽቶብሻል።
ከኋላ ወይኔ ጉዴ! አራት ጭናንቅ ችግር የለውም። ሽንት ቤት የቱ ጋር ነው ያለው? ሽንት ቤት እዛ እኔ ወስድሻለሁ። ተማሪዎች አዩኝ እንዴ? ኧረ አላዩሽም። ማንም አላየሽም። ነይ እኔ ሽንት ቤት ወስድሻለሁ። ወይኔ ጉዴ! እናንተ ቆሙ። ምን አባ ነው አንተ ሴቶች ሽንት ቤት የምትሰራው? ምን አባ ልትሰራ ነው እዚህ ሴቶች ሽንት ቤት ድረስ የመጣኸው? አሟት ቲቸር ያሙኝ። አንቺ ደግሞ የማንጠበቀኝ ዝም በይ አንቺ ራስሽ ትሰማኛለህ? አንተ ነህ ለካ እንደዚህ እያረክ ሴቶቹን የጨረስካቸው። አሁኑኑ ሄደ ቢሮ ትጠብቀኛለህ። 2 ዓመት እዚህ ግቢ እንዳላይ እቃ አንጠቅላላ ቢሮ ወላጅ መጥቶ ፈርመስታ ከዚህ ልክስክስ። ኧረ ቲቸር የኔን እኮ በቃ አንቺ ዝም በይ። ደግሞ አሞሽ ነው እንዴ? አዎ ለደርሰኝ መጥቶ እኔ ችግር የለውም ያደርስሻለሁ። ተማሪ እንዳታምኝ አንቺ እዚህ ተማሪ አይታመንም። ነይ እናቴ። ቆይ ቲቸር ምን ሆንሽ? እርሶንም ርዕሰ መምህሩ አይቶት ደግሞ 2 ዓመት እንዳባሩት ከዚህ ግቢ እኔ ራሴ እገባለሁ። እዚህ ድረስ መጥቼ ታዲያ ላልገባ ነው እንዴ? ኧረ ያባረኝ። ምን ያስቃል? ምስክ ነገር እሺ ቤተሰቦች፣ በዚህ ሳምንት ደግሞ ሌላው መነጋገሪያ ሆኖ የነበረው ቴዲ አፍሮ ለመሐሙድ እንግዲህ ምንም አይነት ስጦታ ባለመስጠቱ ምክንያት ቴዲ አፍሮ ሲወቀስበት ነበረ። በሱም ምክንያት እንግዲህ ቴዲ አርፍዶም ቢሆን ስጦታ ሊሰጠው ይችላል። እስኪ እሱን ቪዲዮ ተከታተልን። ተወዳጁ ድምፃዊ ቴዲ አፍሮ ለአርቲስት ጋሽ መሐሙድ አህመድ በስማቸው መጀመሪያ ኤም ያለበትን በወርቅ የተጌጠ ከዘራ ስጦታ መልክ እንዳበረከተ ተሰምቷል። እንግዲህ ቤተሰቦች የተከታተላችሁትን ይመስላል። ቴዲ አፍሮ አርፍዶም ቢሆን አልቀረ። ሌላው ደግሞ የሳምንቱ መነጋገር የነበረው እንግዲህ የመኮንን ላከ ሁኔታ ነው። የመኮንን ላከ በዚህ እድሜው ተድሯል እየተባለ ብዙ ሶሻል ሚዲያው ላይ ሲዘዋወርም ነበረ። እሱም እንግዲህ ዛሬ እውነቱን ይዤላችሁን የመጣሁት መኮንን ላቀ የእውነት አግብቶ ነው የሚለው የብዙዎች ጥያቄ ነበረ። መኮንን ላቀ እንግዲህ በዚህ ሳምንት አገባ የሚባለው ፍጹም ውሸት መሆኑን ልነግራችሁ ፈልጋለሁ። መኮንን ላቀ ለፕሮሞሽን ስራ ነው ከልጅቷ ጋር የተገናኘው። መኮንን ላቀን ስራ ያሰራው ድርጅት ከዚህ በፊትም እንደሚታወቀው በተደጋጋሚ ትላልቅ አርቲስቶች ያላገቡትን ከትናንሽ ከ18 ዓመት በታች ከሆኑ ሴቶች ጋር እንግዲህ አብሮ ቪዲዮ በማሰራት ለፕሮሞሽን በመጠቀም ይታወቃል። ይሄ ድርጅትም እንግዲህ በተደጋጋሚ ወቀሶችም ቀርቦበታል። አሁንም እንግዲህ እንደተለመደው መኮንን ላቀን ከ18 ዓመት በታች ከሆነች ልጅ ጋር እንግዲህ የቬሎ ማስታወቂያ እንዲሰሩና እንዳገቡ በማስመሰል ስራም ሰርቶ ነበር። ብዙዎች ሲነጋገሩበትም ነበረ። እናንተስ ምን ትላላችሁ? ስራ መስራታቸው እንደኔ እንደ ሐሳብ ስራ መስራታቸው ሳይሆን ጥፋቱ ከ18 ዓመት በታች ከሆነች ልጅ ጋር ግን ይሄንን ቪዲዮ ማሰራታቸው ተመልካቾችንም ማስከፍቷል። እናንተስ በዚህ ጉዳይ ምን
ይላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ ባበዱ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።